ነገር ግን በልመናው አልገፋችበትም። ሔዋን ራሷ የእናት ነገር ጥናዋ ነውና በትርፌ እናት ላይ የደረሰው ሁሉ ልክ በእሷም እናት ላይ የደረሰ ኃይል ተሰምቷት የትርፌን አንገት ንቅ አድርጋ ይዛ አብረው ይላቀሱ ጀመር። ትንሽ ቆይተው ተላቀቁ። ሔዋን በትርፌ አጠገብ ቁጭ ብላ ልታጽናናት ሞከረች። ትርፌ ግን እንባዋን እያፈሰሰች ትረካዋን ቀጠለች። ከዚያ በኋላ ታለምዬ ምን ሆነልሽ መሰለሽ? ረፋዱ ላይ አንድ መኪና መጣ። የእናቴን አስክሬን ጭነው ወሰዱት። እኔም ያለ እናት ቀረሁ። ከጥቂት ቀናት በኋላ ከዚያ ግቢ አውጥተው ወሰዱኝ። የሄድኩበት ቦታ ብዙ ሕፃናቶች ነበሩ። ከእነሱ ተቀላቀልኩና እንጀራ በወጥ መብላት ጀመርኩ አለችና ዓይኗንም አፍንጫዋንም ትጠራርግ ጀመር። እዚያው አሳደጉሽ ስትል ሔዋን ጠየቀቻት። አንዳንድ ሰዎች ወደ ሕፃናቱ እየመጡ ደስ ያላቸውን እየመረጡ ይወስዱ ነበር። እኔም በዚያ ቦታ ላይ ጥቂት እንደቆየው አንድ ቀን አንዲት ሴትዮ መጣችና በልጆች መሃል ስትዘዋወር ቆይታ ወደ እኔ ጋር ስትደርስ ይህችን ልጅ ልውሰዳት በማለት ሕፃናት ጠባቂዎችን ጠየቀቻቸው። ፈቀዱላትና ወደ ቤቷ ወሰደች። እሷ ዘንድ ለ5 ዓመታት ቆየሁ። ከዚያስ ስትል ሔዋን አሁንም ጠየቀቻት። የትርፌ ታሪክና አቋዋን እያሳዘናት ከአንገቷ ገደድ ብላ በሐዘን ስሜት ትመለከታታለች። ከዚያ በኋላ ደግሞ ተማሪዎች በጠበጡ እየተገደሉም በየመንገዱ ተዘርረው መዋል ጀመሩ አለች ትርፌ የወቅቱን የተማሪዎች የተቃውሞ ንቅናቄና የተፈጸመባቸውን የጭካኔ ግድያ በራሷ አመለካከትና ግንዛቤ መጠን ስትገልጸው። ከተማሪዎች ጋር አንዳንድ ሰው እየተጃለፈ ይገደል ስለነበር አንድ ቀን የዚች ታሳድገኝ የነበረችው ሴትዮ ባለቤት ሞቶ ተገኘ። የዚህ ሴትዮ እህት እዚህ ዲላ ውስጥ ትኖር ኑሯል። ለለቅሶ መጥታ ደስ የሰነበተች ካሳዳጊ ጋር ተመካክሮ ኑሮ ስትመለስ ተነሽ እንሂድ ብላ እዚህ ዲላ ይዛኝ መጣችና የቤት ሠራተኛዋ አደረገች አለች ትርፌ አሁንም እንባ እየተናነቃት። አይዞሽ ትርፌዬ አለቻት ሔዋን የትርፌ ሁኔታና ታሪክ እያሳዘናት። ትርፌ ትረካዋን ቀጠለች። በዚህ ሁኔታ ጥቂት ዓመታት ከቆየሁ በኋላ እኔም አደግኩ መሰለኝ። የሴትዮዋ ባል ባለፍኩ ባገድምኩ ቁጥር ይጎነትለኝ ጀመር። አንድ ቀን ደግሞ ሲተናነቀኝ ባለቤቱ ደረሰችና አየችው። ከዚያም እኔን አስወጥታ በአንድ ሆቴል ቤት በእንጀራ ጋጋሪነት አስቀጠረች። ከጋሽ አስቻለውም ጋር የተዋወቅነው እዚሁ ሆቴል ውስጥ ስሰራ ነው። ጠባዩ ጥሩ ስለሆነ ወደው ነበር። እሱም እኔን እንደ ገረድ ሳይቆጥረኝ በትትና ነበር የሚያነጋግረኝ። በዚያ ቤት ትንሽ እንደሰራው አሁንም ከአስሬ ጋር ሳልስማማ ቀረውና ወጣው። ጋሽ አስቻለውን ሥራ እንዲያስገባኝ ጠየቅኩት። እሺ እፈልግልሻለሁ ብሎ አላደር ካለ በኋላ እኔ ጋር ብትሆኝስ አለኝ። ምን ገዶኝ አልኩት። በቃ በተነጋገርን ከሁለተኛው ቀን ጀምሮ ከጋሽ አስቻለው ጋር መኖር ጀመርኩ። ሔዋን ከንፈሯን መጠጥ አድርጋ ዲላ ውስጥ ምንም ዘመድ የለሽማ ስትል ጠየቀቻት። ምንም ታለምዬ፣ የኔ ዘመድ ጋሽ አስቻለው ብቻ ነው። ምናልባት ከእንግዲህ ወዲያ አንቺ ትጨመሪልኝ እንደሆነ እንጂ አለቻት። ሔዋን ድንገት የትርፌን አንገት ንቅ አድርጋ በመያዝ ጉንጯ ላይ ሳም አደረገችና ምንም አትጠራጠሪ ትርፍዬ፣ እህት ሆንሻለሁ አለቻት። ትርፌ አሳዛኝ ታሪኳን ስትተርክ ሔዋንም በአንክሮ ስታዳምጥ ሳያውቁት ሰዓቱ ሄዶ ኑሯል። ልክ ከቀኑ 6 ሰዓት። ያ ሰዓት ደግሞ እንደ ወትሮ ቢሆን ሔዋን ከቤቷ መድረሻዋ
ትርፌ ደግሞ ከቀኑ 9 ሰዓት ከሥራ ወጥቶ ወደ ቤት ለሚመጣው አስቻለው የምሳ ዝግጅት ማገባደጃዋ ነበር። የሰዓቱን መድረስ ሁለቱም ሲያውቁ ድንገት ስሜታቸውን ቀየሩ። ሔዋን ወደ ቤቷ ለመሄድ፣ ትርፌ የምሳ ዝግጅት ለመጀመር ከተቀመጡበት ብድግ አሉ። ሔዋን ትርፌን ተሰናብታ ከቤት ልትወጣ ስትል ትርፌ ያናገረቻት። ዛሬ የኔን ታሪክ ሰምተሻል ታለም? ሌላ ጊዜ ደግሞ አንቺና ጋሽ አስቻለው እንዴት እንደተገናኛችሁና እንደተዋወቃችሁ ተራሽን ታወርኛለሽ እሺ? አለቻት ፈገግ ብላ በዓይኗ እየተከተለቻት። እስካሁን አስቻ አልነገረሽም? አለቻት ሔዋንም ዞር ብላ ትርፌን በፈገግታ እያደረገቻት። ምንም ታለምዬ፣ እኔ የማውቀው ያየሁት ያለውን ነገር ብቻ ነው አለችና ግን አንቺና ጋሽ አስቻለው መቼ ይሆን የምትጋቡት ስትልም እንደ ቀልድ ጠየቀቻት። በዚያች ቅጽበት አስቻለው በር ላይ ደርሶ ኖሯል። ትርፌ ለሔዋን ያቀረበችውንም ጥያቄ ሰምቷል። ሔዋን ከመናገሯ በፊት ፈጠን ቀልጠፍ ብሎ በቅርቡ ትርፌ፣ በጣም በቅርቡ ግፋ ቢል ከ2 ወይም ከ3 ወራት በኋላ እያለ ወደ ቤት ገባ። ትርፌና ሔዋን ፍጹም ያላሰቡት አጋጣሚ ስለነበር ሁለቱም ድንግጥ አሉ። ሔዋን ወዲያው እንዲያስቹ በአሁን ሰዓት እንዴት መጣ አለችው፣ ፏ ብላ ፈገግ በማለት እየተመለከተችው። ያንቺን ቤቴ ውስጥ መኖር ቀልቤ ነግሮኝ አላት እየቀለደ። ጠጋለና እንደቆመች አንገቷን እቅፍ አድርጎ ከንፈሮቿን ሳም አደረጋቸው። በእጁ ዳጎስ ያለ የካኪ ፖስታ ይዟል። ላስቻለው በዚያ ሰዓት መምጣት ሰበቡ ሔዋንን ከመሰረተ ትምህርት ሥራ ያቋረጠ ለቅሶ ነው። ሟቿ የሥራ ባልደረባው እናት ኑረዋል። ለ6 ሰዓት ቀብር መጥቶ ነው። ከዚያ በኋላ ላለው አጭር የሥራ ሰዓት ሲል ዲላ ሆስፒታል ድረስ ላለመሄድ ወስኖ ነው። ምነው ይሄ በር ላይ ቆምሽ ሲል ጠየቃት። ብዙ ስለቆየሁ ወደ ቤቴ ልሄድ ተነስቼ ነው አለችው በእጆቿ ደረቱን እየደባበሰችና ቀና ብላ አይኖቹን በአይኖቿ እየተመለከተች። ለሄው ምን አደረግሽላት ትርፌ አላስቻለው ወደ ትርፌ ዞር ብሎ። ምንም ጋሽ አስቻለው ወሬ ብቻ። ምሳ በልተሽ ሂጂ። አይ በፍጹም አሱ እታበባ ከሥራ መምጫዋ ስለሆነ ብሄድ ይሻላል። ስሞት አይሆንም አሱ፣ በአጋጣሚ መገናኘታችን በራሱ በቂ ነው። አስቻለው አሁንም ከንፈሮቿን ሳም ካደረገ በኋላ በሺ ከቸኮልሽ ሂጂ አለና እስከ ውጭ በር ሸኝቶ ተሰናብቷት ወደ ቤቱ ተመልሶ ገባ። አልጋው ላይ ቁጭ አለና ያን በእጁ ይዞት የነበረውን ካኪ ፖስታ በጥድፊያ ይከፍተው ጀመር። ከአሜሪካ ካሊፎርኒያ ግዛት ከዶክተር ደጀኔ አድማሱ የተላከለት ደብዳቤ ነው። አስቻለው ጫማውን አውልቆ አልጋው ላይ ወጣና ትራሶቹን አነባብሮ ከአንገቱ ቀና ብሎ በጀርባው ጋለል በማለት ደብዳቤውን ማንበብ ጀመረ። የምወድና የማከብርህ እንዲሁም የምናፍቅ ውድ ወንድሜ ነርስ አስቻለው ፍስሐ፣ ከቶ ለጤናህ እንደምን አለህ? ፈጣሪ አምላክ ይመስገን እኔ በጣም ደህና ነኝ። የምወድህ አስቻለው፣ የመኪና አደጋ ደርሶብህ እንደነበር አውቃለሁ። አደጋው በደረሰ በ3ኛ ቀን በተኛበት ሆስፒታል ተገኝቼ ልጠይቅህ ሞክሬ ነበር። በወቅቱ ራስህን አታውቅም ነበርና እኔ ደግሞ የበረራ ፕሮግራሜ በማግስቱ ስለነበር ወደ ያዘነ ትቼ ይጃለሁ። ይሁንና ከኢትዮጵያ አየር ክልል ወጥቼ በሱዳንና በግብፅ እንዲሁም በሜዲትራኒያን ባህር ከዚያም በአውሮፓ ሰማይ ላይ ተንሳፍፌ በረራ ላይ በነበርኩበት ጊዜ ሁሉ ስላንተ እያለቀስኩ ነበር። አሜሪካም ከገባሁ በኋላ ያንተ ነገር ከአእምሮ ያልወጣ ብሎኝ ለቀናት ያህል ተሰቃይቻለሁ። የኋላ ግን ከአደጋው ሙሉ በሙሉ አገግመ ወደ ሥራ የመመለስን ዜና ስሰማ አምላኬን ከልብ ያመስግኛለሁ። ወደፊትም ፈጣሪ ከሁሉም ነገር እንዲጠብቅ ጸልይልሃለሁ። ውድ ወንድሜ አስቻለው፣
መቼም ደብዳቤ እንደደረሰ መጀመሪያ የሚታሰብህ ምን አይነት ኑሮ እየኖርኩ ስለመሆኔ የምገልጽልህ ነገር ይመስለኛል። መሰደዴ የመከፋት ውጤቴ ነውና አሜሪካ ውስጥ ምን ያህል እንደደላኝ ወይም እንዳልደላኝ ለማወቅ ትጓጓ ይሆናል። በእኔ በኩል ደላኝ ወይም ከፋኝ ብዬ ልነግርህ አልፈልግም። አኗኗሬን ልግለጽልህና ምደባውን ራስ ፈርጀው። አሜሪካ ውስጥ በየዕለቱ ያገኘሁትን ሁሉ ስሰራ ውላለሁ። ስራዬን ሳጠናቅቅ ለስራው የተመደበው ገንዘብ በሙሉ ይከፈለኛል። ዛሬ አንዱ ጋር ስሰራ ውዬ ነገ ወደ ሌላ ብሄድ መልቀቂያ አልጠይቅም። በሥራ ዘመቻ ሰበብ የጉልበቴን ዋጋ ማንም አይነጥቀኝም። በሰላም ስሰራ ውዬ የሰላም እንቅልፍ ተኛለሁ። እገሌ ስለኔ ምን ይላል፣ ነገ ምን ያደርገኝ ወይም ያስደርገኝ ይሆን ብዬ አልጨነቅም። በሠራሁት መጠን ትክክለኛ ክፍያ ስለምቀበል የገንዘብ ችግር አይገባኝም። የልደታ ዕለት ደሞዝ ወስጄ እስከ ቀጣዩ ልደታ በቃኝ አልበቃኝ ብዬ ስጨነቅ አልሰነብትም። ዕለታዊ አዋዋሌና የሆዴ ነገር ይህን ይመስላል። የመንፈስስ ነገር ካልከኝ ግን ጣጣው ብዙ ነው። በመሠረቱ ማንም ሰው በሀገር ውስጥ ተከፍቶ በተሰደደበት ሀገር ደስ ይለዋል ማለት ዘበት ነው። ምናልባት ከመሞት መሰንበት ለሚለው የሀገራችን ቢል ምላሽ ይሆን እንደሆን እንጂ ስደት ደግሞ የመንፈስ ራብ ውጤት ነው። መንፈሱ የተራበ ሰው የቱንም ያህል የጣፈጠና የበዛ ምግብ ቢበላ ሁልጊዜም ውስጡ ባዶ ነው። እኔም እንዲሁ ባዶዬን እኖራለሁ። አሜሪካ ደግሞ የጭፍን ፖለቲካ ሰለባ ሆነው ለተሰደዱባት ሁሉ የባሰ የመንፈስ ራብ የምትለቅ ሀገር ነች። የዚች ደብዳቤም ዋነኛ ይዘት በዚሁ ዙሪያ የሚያጠነጥን ነውና በጽሞና አንብብልኝ። በዚያው ውስጤንም ትረዳዋለህ። አየህ አስቻለው፣ አሜሪካኖች ወደ ሥልጣን ሲወጡ መንገዳቸው በሕዝብ መሃል ነው። ለሥልጣን የሚደረግ ትልቅ ጦርነት አለ። መሳሪያው ግን መድፍና መትረየስ አይደለም። የጠራና የነጠረ ሐሳብ፣ በሩቅ የሚታይ ራእይ፣ ከራዩ ጫፍ የሚደርስ የፖለቲካ አመለካከትና አሰራር ቅደም ተከተል ወይም ፕሮግራም እንጂ። ባሩዳቸው የሰላ ምላስና ርቱ አንደበት ነው። የጦርነቱ ቦታ ክብ ጠረጴዛ ነው። የውጊያ ወረዳዎች እልፍ አላፍን የሚይዙ ሰፋፊ አዳራሾች ናቸው። በዚህ የትግል ሜዳ አሸንፎ ሥልጣን ላይ የወጣ ሁሉ ሥራውን የሚያከናውነው በሕዝብ ይሁንታ በጸደቀ ሕገ መንግሥት መሠረት ነው። ማንም የሥልጣን ክልሉን አልፎ ቢገኝ ያለ ቀጠሮ በሕዝብ ጩኸት ሥልጣኑን ይለቃል። ስለሆነም አሜሪካ ባለሥልጣን ሕዝብን ፈርቶ የሚኖርበት እንጂ ሕዝብ ባለሥልጣንን እየፈራ የሚኖርባት አገር አይደለችም። እንዴት ደስ የምትል አገር መሰለችህ! የምወድህ አስቻለው፣ እዚህ አሜሪካ ውስጥ ባገኘሁት ብርሃን የሀገሬን ጨለማ አሻግሬ ሳየው አቤት ማስፈራራቱ፣ አቤት ማስጠላቱ፣ አቤት ማስጨነቁ! የመንፈስ ራብ የሚለቅብኝም ይህ ሁኔታ ነው። በእውነት ያንቀጠቅጣል፣ በእውነት ይዘገንናል፣ በእውነት ያንገፈግፋል። የዚህ ሁሉ ድምር ውጤት እንቅልፍ እያሳጣ እኔንም ሁልጊዜ ያስለቅሰኛል። የሀገራችን አምባገነኖች ከየትም ይነሱ፣ በየትም ይምጡ፣ መቼም ይድረሱ፣ ነገር ግን አንድ የጋራ መለያ ባህሪ አላቸው። ይህም በፊት ለፊት በሕዝባቸው ስም እየማሉ በስውር ግን የገዛ ሕዝባቸውን በጠላትነት የመፈረጅ መሰሪነታቸው ነው። መሠረታዊ ምክንያቱ ደግሞ ሥልጣን ላይ የሚወጡት በኃይል እንጂ የሕዝብ ይሁንታ አግኝተው ስላልሆነ ነው። ግን ደግሞ ሥልጣኑን ይፈልጉታል። በደሃ አገር ሥልጣን የሀብት ምንጭ ነውና ከያዙትም በኋላ ሙጭኝ ይሉበታል። ይቆዩበት ዘንድ ጠላታችን የሚሉትን ሕዝብ ያተርማምሱታል። ቢያንስ በሁለት አንዳንዴም ከዚያ በላይ በሆነ አመዳደብ ይከፋፍሉታል። አንዱን ወገን ወዳጅ አድርገው ሌላውን በጠላትነት ይፈርጁታል።
የጠሉትን ወገን የተለያየ ስም እየለጠፉ ይበልጥ እንዲጠላ አውርተው ያስሩበታል። በዚህም የጠላታቸውን የእርስ በርስ ጠላትነት ይፈጥራሉ። ሕዝብና ሕዝብ የጎሪጥ እንዲተያይ ያደርጉና ጥላቻና ጥርጣሬ ያነግሱበታል። በዚህ ጊዜ ራሳቸውን የሥልጣን ኮርቻ ያደላድላሉ። የችሎታ ሳይሆን የብልጠት አካሄድ። በመሠረቱ የግጭቶች ሁሉ፣ የጦርነቶች ሁሉ፣ የቅራኔዎች ሁሉ መሠረታዊ ምክንያት ኢኮኖሚ ነው። በሌላ አነጋገር ጥቅም። ፖለቲካ የሚባለው ነገር የዚሁ ፍላጎት ልጣጭ ነው። በተለይ እንደ ኢትዮጵያ ባሉ ድሃ አገሮች አምባገነኖች ከስልጣን ላይ የሚወጡት ይህንኑ ኢኮኖሚያዊ ጥቅም መቆጣጠር ነው። ሁሉን ነገር በመዳፋቸው ውስጥ ማስገባት የአምባገነኖች ልዩ ባህሪ ነውና በዚህ አያበቁም። የስልጣን ጊዜያቸው እስከ መቼ ድረስ መሆኑን በውል ስለማያውቁት ክፉ ቀን ቢመጣ እያሉ በተለያየ መንገድ መዘጋጀት ይጀምራሉ። ልጆቻቸውን ያበሏቸውን ብርቱካን እያስመሰሉ ካሳደጉ በኋላ ወደ ምዕራባውያን ሀገሮች እየላኩ ምርጥና ድንቅ በሆኑ የትምህርት ተቋማት በማስተማር በሙያ ክህሎት ያስታጥቃሉ። የሀገር አንጡራ ሀብት እያማጠጡ በመዝረፍ በራሳቸውና በልጆቻቸው ስም በውጭ ባንኮች ያስቀምጣሉ። የምወዳ አስቻለው፣ እውነት እልሃለሁ፣ በዚህ ዙሪያ ባሰብኩና ባሰላሰልኩ ቁጥር በአንድ ወይም በሌላ መንገድ ተጉዞ የሚመጣ ታላቅ አገራዊ አደጋ ወለል ብሎ ይታየኛል። በሀገር ሀብትና ንብረት የተለያየ ሙያ በመካን ላይ ያሉት የጥቂት የገዢ መደብና የቅርብ ወገኖቻቸው ልጆች የተካኑትን ሙያና በውጭ ባንኮች የተቀመጠላቸውን ገንዘብ በዚያው ይዘውት ቢቀሩ አገራዊ ኪሳራው የትየሌሌ። ምናልባት ይዘውት ወደ አገር ቤት ቢመለሱም አደጋው ከዚያ የማያንስና እንዲያውም የከፋ የሚሆንበት ሁኔታ ሊኖር እንደሚችል አንዳንዴ በአእምሮዬ ውስጥ ድቅን እያለ ያሳስበኛል። መቼም አባቱ ለበደለ ልጁ ይቀጣ የሚል የሕግ አንቀጽ የለም። እነዚህ ዕድለኛ ልጆች በአባቶቻቸው ተዘርፎ የተሰጣቸውን ሀብትና የተካኑትን ሙያ ይዘው በአንድ ወቅት ወደ አገር ቤት ቢመለሱ ውጤቱ ምን ይሆናል ከተባለ ነገሩ ከግምት ያለፈ ጋር ነው። እነዚህ ወገኖች ታላላቅ ኢንዱስትሪዎችን ያቋቁሙና በየከተማው ምርጥ ቦታዎች ላይ ሰማይ ጠቀስ ፎቆችን ይገነቡና ግዙፍ የአገልግሎት መስጫ ተቋማትን በየቦታ ይከፍቱና የሀገሪቱን ኢኮኖሚ ሙሉ በሙሉ መቆጣጠራቸው አይቀርም። ይህ ከሆነ ትርፍ የሚያስገኙ የኢኮኖሚ ተቋማት በሙሉ በጥቂቶች እጅ ጥቅልል ብሎ ገባ ማለት ነው። የዚህ ውጤት በአንድ አገር ውስጥ ሁለት የተራራቁ መደቦችን መፍጠሩ አይቀርም። በአንድ በኩል ሁሉን ነገር በእጃቸው ካስገቡ ወገኖች የሚመሰረት ፖለቲካ ፈጠር የከበርቴ መደብ፣ በሌላ በኩል ደግሞ ሁሉን ነገር ተነጥቆ ያጣ የነጣ ከእልፍ አእላፍ የሚመሰረት የድሃ መደብ። የምፈሩ አደጋ ከዚህ ይመነጫል። ከጥቂት ወገኖች የተወጣጣ ፖለቲካ ፈጠር የከበርቴ መደብና አይኑ እያየ ጆሮው እየሰማ ደሙን የተመጠጠ ሥጋውን የተጋጠደ ሕዝብ አብረው ከሚኖሩበት አገር ይልቅ አይጥና ድመት በአንድ ላይ በሚያድሩበት ጎታ ውስጥ የተሻለ ሰላም አለ። ኋለኞቹ አንዱ በሌላው ተበልቶ በወገን ተጠቃሚ ይሆናል። የፊተኞቹ ጣፈንታ ግን ከዚህ በእጅጉ ይለያል። ከበርቴዎቹም በእጃቸው ያስገቡትን ገንዘብ ከየት እንዳመጡት ልባቸው ያውቃልና ድሃውም መዘረፉንና መነጠቁን ፍጹም አይረሳምና በሰላም ጊዜ እንኳን ቢሆን በእነዚህ ሁለት ወገኖች መካከል እውነተኛ ሰላም ሊኖር አይችልም። ሁልጊዜ ተዳፍጦ ኑሮ ነው። ድሃ ጊዜ በመጠበቅ ሀብታም በመሸማቀቅ ምናልባት በአንድ ወቅት ተፈጥሮም ይከዳና የሚላስ የሚቀመስ ጠፍቶ ድሃ ጦሙን ያደረለት ሊፈጠር የሚችለውን አደጋ ማን ይመልሰው ይሆን? እኔ እንደሚታየኝ ያ አደጋ የተከሰተ እንደሆን የሚጠፋ ነገር ሁሉ ሳያልቅ የሚያጠፉ እጆች ያቆሙ አይመስለኝም።
በእርግጥም ይህ አይነቱ አደጋ ከተፈጠረ ሀገራችን ኢትዮጵያ እጅግ ቢያንስ አንድ የጨለማ ዘመን ታሪክ አስመዝግባ ማለፍ ግድ የሚላት መስሎ እየታየኝ በእውነት ስቅስቅ ብዬ አለቅሳለሁ። ለነገሩማ አንድ አገር ለተራዘመ ጊዜ በአምባገነኖች የጭቆና ቀንበር ስር ወድቃ ከቆየች መጨረሻዋ ጥፋትና ውድቀት ሊሆን እንደሚችል ከማን ሊሰወር? በእርግጥ ይህን መሰሉ አደጋ በሀገሩ ላይ ይደርስ ዘንድ ምናልባት እኔ ከሞትኩ ሰርዶ ይብቀል እንዳለችው እንስሳ ማስተዋል ከጎደላቸው አምባገነኖች ይጠበቅ እንደሆነ እንጂ ማንም ጤነኛ አእምሮ ያለው ኢትዮጵያዊ የሚፈልገው አይደለም። ዳሩ ግን ቁም ነገሩ ያለመፈለጉ ብቻ አልነበረም። ችግሩን እንዳይፈጠር ቁርጠኛ አቋም መውሰድን ይጠይቃል እንጂ መፍትሄው ደግሞ የችግሩን ምንጭ ጠንቅቆ ከማወቅ ይጀምራል። ችግሮቻችን አምባገነኖች ናቸው። መፍትሄውም አምባገነኖችን ከሕዝብ ትከሻ ላይ አሽቀንጥሮ መጣል ነው። መሳሪያው ደግሞ የተቀናጀ ሕዝባዊ አመፅ ብቻ። ውድ ወንድም ያስቻለው፣ አመፅ ሲባል ለብዙዎቻችን የሚገባን ጠመንጃ አንስቶ ጫካ መግባት ብቻ ነው። ለእኔ ግን የአመፅ ትርጉም ይህ ብቻ አይደለም። በአሁኑ ሰዓት በየሀገራችን ዳርና ዳር የሚጎሰሙ የጦርነት ነጋሪቶችም ሀገራችንንና ሕዝባችንን ነጻ አውጥተው የሰላም ድባብ ይጥላሉ ብዬ ተስፋ አላደርግም። ቀድሞ ነገር ከጠመንጃ አፈሙዝ የተገኘ ነጻነት ያለ ሳሙና የታጠበ ጨርቅ ነው። ለጊዜው ጠረኑ ይቀየር እንደሆነ እንጂ እድፉ ግን የማይለቅ ውሎ አድሮ የሚሸት ሲሰነብት የሚከረፋ። የጠመንጃ ነጻነት ሌላም ችግር አለው። በመሰረቱ ድሉ የኃይል እንጂ የሐሳብና የአመለካከት ብልጫ አይደለም። የድሉ ባለቤቶች ጦረኞች እንጂ ሕዝቡ አይደለም። ጦረኞች በጫካ ውስጥ ቆይታቸው የሚማሩት የውጊያ ስልት እንጂ የአመራር ጥበብ አይደለም። ቢያሸንፉ እንኳን ስልጣን ሲይዙ ግራ መጋባታቸው አይቀርም። በዚህ ውጤት ፍትሕ ይጓደላል፣ ሕዝብም ይማረራል። ለውጥ በመፈለግ ስሜት ሕዝቡ ድንገት ነቅነቅ ያለ እንደሆነ የድሉ ባለቤቶች ያኔ ጫካ ውስጥ ሳሉ ተነስ ለነጻነት እንዳላሉት ሁሉ በኋላ ግን እረፍ ለሕይወትስ ቢሉትስ? ይህም ሌላ ብልሽት። ጦረኞች ከጫካ እስከ ቤተ መንግሥት እስኪደርሱ ድረስ እያንዳንዱ እርምጃቸው በደም የጨቀየ ነው። እየሞቱ ቢሆንም ይበልጥ እየገደሉ ነው የሚመጡት። በዚህ ምክንያት በቀልን ይፈራሉና ስልጣን ከያዙም በኋላ ጠመንጃቸውን አይጥሉም። ጠመንጃ ተሸክመው በሰነበቱ ቁጥር በዚያው ልክ ልባቸውም ይደነቁራል። ደንቆሮ ደግሞ የራሱን እንጂ የሰው አይሰማም። ኃይለኛ የሕዝብ ጩኸት ቢያወካቸው እንኳን ጸጥ ማሰኛቸው ያው ጠመንጃ ነው። ከምንም በላይ እሱን የመጠቀም ልምድ አካብተዋልና። ሌላም ማይቀር ችግር አለ። ጦረኞች ከጫካው እስከ ጠመንጃ በቀር ሌላ ምንም ነገር ይዘው አይመጡም። ስልጣን ከያዙ በኋላ ግን መከበራቸውም አይቀርም። ፖለቲከኛ ከበረ ከተባለ ነግዶ አተረፈ ወይም አርሶ አመረተ ሊባል አይችልም። የሀብት ምንጫቸው ያው የሀገርና የሕዝብ ሀብትና ንብረት ነው። ታዲያ ሀገርና ሕዝብ ከጠመንጃ ነጻነት ምን ያተርፋሉ? ወደ እውነተኛ ፍትሕና ነጻነት የሚያመራው መንገድ ግን ወዲህ ነው። የተቀናጀና የተባበረ ሕዝባዊ አመፅ። በእያንዳንዱ የነጻነት ቀናይ ስሜት ውስጥ የሚፈጠር የልብ አመፅ። በእውነት እልሃለሁ አስቻለው፣ የእያንዳንዱ ሰው ነጻነት በራሱ ልብ ውስጥ በሚፈጠር የአመፅ ስሜት ውስጥ ትጸነሳለች። ጥይትን ጫካ ውስጥ የመሸገ ማንም ፈሪ ሊተኩሳት ይችላል። ነገር ግን ክብርና ነጻነቱን ለሚሻ እውነተኛ ጀግና ሁሉ ያለምንም ወጪ ደጋግሞ የሚተኩሳት ግፈኞችን መርዙን የምታቃጥል አንድ ጥይት በገዛ አንደበቱ ውስጥ አለች። እምቢ አሻፈረኝ የምትሰኝ የአመፅ ቃል። የሀገራችን ሕዝብ መሠረታዊ ችግር የሚያስፈራ ነገር በሌለበት መፍራት ነው። እንዲሁም አድርባይነትና በሌላው ትከሻ ላይ ነጻነትን የማግኘት አጓጉል ምኞት ነው። ይህ ሁሉ እንዳልጠቀመ ከእኛ ከኢትዮጵያውያን የተሻለ ምስክር የለም።
የሰው ልጅ የወደፊት ችግሩ ዛሬ ላይ ሆኖ በሚያስበውና በሚፈጽመው ተግባር ውስጥ ስለዚህም በጣም ይጠነቀቅ ነበር። ለዛሬው ግን አልተሳካለትም። ብዙ ባያስጨንቀውም ነገር ግን ባርናባስ ወይሱም በመጥፎ ስሜት እያስታወሰ በፍጥነት እርምጃ ግስጋሴውን ቀጠለ። ከሆስፒታሉ ቅጥር ግቢ ሲደርስ 2 ሰዓት ተኩል ሆኗል። ያ ሰዓት ደግሞ የፈረቃው ገቢ የሆኑ የሕክምና ባለሙያዎች ከሥራ በፊት የተለመደ አጭር ስብሰባ ሊያጠናቅቁ የሚደርሱበት ጊዜ ነው። ባለቀ ሰዓት ወደ ስብሰባው መግባት አልፈለገም። ዝም ብሎ ወደ መልበሻ ክፍል አመራና ጋውኑን ለበሰ። ቀጥሎም የሰዓት መፈረሚያው ወደሚገኝበት የባርናባስ ወይሶ ጸሐፊ ቢሮ ሄዶ አንኳኩቶ ገባ። ዛሬ እንኳን አረፈርኩ አይባልም ውያለሁ እንጂ አላስቻለው። ፈገግ ብሎ የባርናባስ ወይሶ ጸሐፊ ሆነችውን ሰርካለምን እየተመለከተ የአንድ ቀን ደሞዝ ቀለጠች አለችው ሰርካለም። እሷም እንዳስቻለው ፈገግ ብላ እየቀለደች። ሰርካለም የሚያምር ፈገግታ ያላትና ቀጠን ያለች ቀይ ዳማ ቢጤ ናት። በዕለቱ ጥቁር ኮትና ጉርድ ቀሚስ ለብሳለች። ዕድሜዋ እስከ 30 ሊደርስ የሚችል ይመስላል። ግድ የለም ሌላ ጊዜ ካልደገምኩ ለዚህ ወር 29 ቀን ደሞዜ ይበቃኛል አለና አስቻለው በቀይ እስክርቢቶ የጥያቄ ምልክት ከተደረገበት ጎን ፊርማውን አስቀመጠ። ዛሬ ግን ያለ ወትሮ አርፍዳል። በሰላም ነው አለችው ሰርካለም። አንድ በውስጧ የምታውቀውና ያስጨነቃት ጉዳይ ያለ ሰለሞኑ በሚያጠራጥር ስሜት አስቻለውን እያየችው። የሆነ ሐሳብ ገብቶኝ ያለ እንቅልፍ አደርኩና ከነጋ በኋላ ድብና አድርጎ ወሰደኝ። ሌላ እንኳን ችግር አልነበረብኝም። ምን ነው? ምን አሳሰበህ? ሐሳብ ይጠፋል ብለሽ ነው አለና አስቻለው ወደ ውጭ ሊራመድ ሲል ሰርካለም ንግግሯን ቀጠለች። ፈልጌ ነበር አስቻለው። በደህና? እስቲ ቁጭ በል። አስቻለው የሰርካለም ስሜት ጥሩ እንዳልሆነ ገመተ። ይበልጥ ሊያነበው እየተፍጨረጨረ አይኖቹን በአይኖቿ ላይ ሰክቶ ከሰርካለም ጠረጴዛ አጠገብ በምትገኝ የእንግዳ ወንበር ላይ አረፋለና ሰላም አይደለሽም ሲል ጠየቃት። እኔ እንኳን ደህና ነኝ። ታዲያ ሌላው ምን ሆነ? ዓርብ ዕለት ከሰዓት በኋላ ለአንተ አንድ ደብዳቤ ስጭ ብለውኝ ቅዳሜና እሑድ በጭንቀት ነው ያሳለፍኩት። ከዛሬ ስለማያልፍ ልሰጥ ብዬ ነው አለችው ሰርካለም መንፈሷ ጭንቅ ጥብብ እያለ። የምን ደብዳቤ? ዝውውር አላት አስቻለው በድንጋጤ አይኖቹ ጉልጉል ብለው በሰርካለም ላይ በማፍጠጥ። ትንፋሹን በርከትከት ፈጠን ፈጠን አለ። አይደለም፣ ነገሩ ብዙ ችግር ያለው ሆኖ አይደለም። ምናልባት ግን አንተ የማትቀበለው ከሆነ በመሃል ችግር እንዳይፈጠርብህ አስቤ ነው። ማን የጻፈው ደብዳቤ ነው? ሰርካለም የጻፈውን ሰው እገሌ ብላ መግለጽ አልፈለገችም። ደብዳቤውን ከመሳቢያ ውስጥ አውጥታ ሰጠችው። አስቻለው ደብዳቤውን ተቀብሎ ገጹን በሙሉ ቃኘት ሲያደርገው ሙሉ ፕሮቶኮል የጨበጠ ነው። የፈረመበት ባርናባስ ወይሶ ነው። የደብዳቤውን አድራሻ ሲመለከት ለጓዳ አስቻለው ፍስሐ ይላል። አላስቻለው ድንገት ሳስበው ቀና ብሎ ሰርካለምን አየት ካደረጋት በኋላ ወደ ደብዳቤው ተመለሰና ማንበብ ጀመረ። ሲጨርስ ምን አለ በድንጋጤና በቁጣ ስሜት ጮክ ብሎ። ህልም መሰለውና እንደገና አነበበው። መልእክቱ ግን አልተቀየረም። ያው መጀመሪያ እንዳነበበው ነው። አልገባኝም ሰርክ፣ ይሄ ነገር አላት ወደ ሰርካለም ዘወር ብሎ።
ለማንኛውም ረጋ ብላ አስቻለው አለችው ሰርካለም በማረጋጋት አይነት እሷም ቀለስለስ እያለች። ባርናባሳውን ቢሮ ውስጥ አለ? ይኖራሉ፣ ግን አሁን አትግባ፣ ባይሆን ነገ ተነገ ወዲያ ይሻላል። አስቻለው ለአፍታ ያህል ሰርካለምን መልከት ካለ በኋላ ከወንበሩ ላይ ብድግ ብሎ ከቢሮ ወጣ። ያን ደብዳቤ እንደያዘ በቀጥታ ወደ ባርናባስ ቢሮ አመራ። ሳያንኳኳ በሩን በርግዶት ገባ። ባርናባስ በተለመደው አለባበሱ ሆኖ ጠረጴዛው ላይ አጎንብሶ ይጽፋል። ወደ በሩ ቀና ሲል አስቻለውን አየው። ያስቻለው ስሜት መለዋወጡን አይቶ ለሰላም እንዳልመጣ በመገመት ልቡ ድንግጥ አለና አቤት አለው መነጽሩን ወለቅ እያደረገ። ምንድነው ይሄ አለና አስቻለው ያን ደብዳቤ በባርናባስ ፊት ጠረጴዛ ላይ ውርውር አደረገው። ጋውኑን ወደ ኋላ ሰብሰብ በማድረግ ሽንጥና ሽንጡን ይዞ ቁና እየተነፈሰ በባርናባስ ፊት ቆመና ቁልቁል ይመለከተው ጀመር። ባርናባስ ይህን ያስቻለውን ሁኔታ ቀድሞም አስቦት ነበር። ይሁንና አሁን በትክክል ሲከሰት ቀድሞ ከገመተው በላይ ፍርሃት አደረበት። በሙሉ ቀልቡ ያስቻለውን እንቅስቃሴ እየተከታተለ ለይምሰል ያህል ወደ ደብዳቤው መልከት እያለ የበላይ አካል ውሳኔ እኮ ነው አለው። ምን አይነት ውሳኔ አላስቻለው ድንገት አፉ ላይ የመጣለትን። አይኑ ከመፍጠጡም በላይ ትንፋሹ በርክቶ ደረቱ ሞላ ሞሸሽ ይላል። በቃ ውሳኔ ነው አለ ባርናባስ ካሁን ዘሎ አነቀኝ በማለት አስቻለውን እየፈራ። በርግጥ እናት ሀገሬ ናት የጠራችኝ ወይስ እናንተ ናችሁ ያዘዛችሁኝ ሲል ጠየቀው። አስቻለው የፊቱን ላብ በእጁ እየጠረገ ሁለቱም ተያያዥ ናቸው፣ ግን ደግሞ ሁለታችሁ መለያየት አለባችሁ። የጊዜ ጉዳይ ነው እንጂ መለያየታችሁም አይቀርም። እኔም የሀገሬን ጥሪ በደስታ የምቀበለው ሁለታችሁን ለመለያየት የክተት ጥሪ ነጋሪት የተጎሰመ እንደሆነ ብቻ ነው። ይሄኛውን ግን አልቀበለውም አለ አይኑን በባርናባስ ላይ ፍጥጥ እንዳደረገ። መቀበል ያለ መቀበል ጉዳዩ ያንተ ነው። ነገር ግን ደብዳቤው በአድራሻ የተጻፈና የመዝገብ ቁጥር የያዘ ስለሆነ አንተው ጋር ይቀመጥ አለና ባርናባስ ደብዳቤውን መልሶ ወደ አስቻለው ዘረጋ። አስቻለው ደብዳቤውን የንጥቂያ ያህል ከባርናባስ እጅ ላይ ምንጭቅ እያረገ አምጣው ለታሪክ ይቀመጣል ብሎ ወደ ኋላው ተመልሶ ከቢሮ ወጣና በሩን ድርግም አድርጎ ዘግቶ እዚያው በኮሪደሩ ላይ በመቆም ያንኑ ደብዳቤ እንደገና ያነበው ጀመር። ግን የደብዳቤው መልእክት አሁንም ያው ነው።